ጋይስ በአሁኑ ሰዓት ከትምህርት ሚኒስቴር አንድ አስገራሚና አስደንጋጭ የሆነ ዜና ተሰምቷል። ራሱን ለማጥፋት ሲሞክር በቁጥጥር ስር የዋለው ጋዜጠኛ በእንባና በለቅሶ ከዛ ቤት ወጥቼ ኢቢኤስ ከገባው በኋላ ግን ያጋጠመኝ ነገር ልክ አይደለም፣ ከሙያና ከስራ ይልቅ ከባለቤት ጋር መሞዳሞድ ላይ ያተኩራል ስትል ኢቢኤስ ቤት የነበራትን ቆይታ በአንድ ቀን አመን ካለመንክ እግዚአብሔርን እስከ 130 ሺህ ብር አጥቻለሁ። ትራንዛክሽን አውጥቼ ያሳያለሁ። ኧረ ችግር የለውም። ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ሰላም ጤና ይስጥልኝ። እንደምን ቆያችሁ የተከበራችሁ ተመልካቾች? ለናንተ ትምህርት ይሰጣል መረጃ ይሆናል ብዬ ያሰብኩትን ፕሮግራም ወደ እናንተ ይዤ መጥቻለሁ። አዲስ ከሆናችሁ ሰብስክራይብ ማድረጉን እርሱ ላይክ በማድረግ ወደ ዛሬው መረጃ ወስዳችኋለሁ። ሁላችሁም ላይክ እያደረግን ፕሮግራሙን እንጀምር። ደስ ያለን አንድ ነገር ጋብዘኝ። ልጋብዝ? እሺ። ስለናቴ የጣፍቆት ያለኝ ልጋብዝ? እናት ሸታም ናት፣ አስመሰይ ነው ፊቷ። ሳትበላ ብልታ ሳትጠጣ ጠጥታ ነይ እንብላ ሲሏት በልቻለሁ ብላ እውነቷን ነው ብሎ ልጅም ሲላችላ እናት በራሞተች የማይቻል ችላ። እናት ዓለም ወዴ ካንቺ የማረሰው አንድ ነገር አለኝ ስሰድቢ ቆይተሽ ከፊት ይዞርስል ልጄ አረና ብላልኝ የምትየው ቃላት ከወዲያ አልወጣለኝ። ካንቺ ተለይቼ ኑሮ ከሚያምርብኝ ካንቺ ጋር ሁኚ ራቡ ይግደለኝ። እናት ዓለም ወድሻል እኛ ምን ወዳለን። ልክ ነው። እናት ክብር ይገባታል። ሁላችንም እንግዲህ እናቶቻችንን ማገዝ በተቻለ መጠን ማገዝ ማስደሰት አለብን ብዬ አስባለሁ። ወደ ሌላ መረጃ ልውሰዳችሁ። እንግዲህ ሰሞኑን በሚዲያ ላይ ሲዘዋወር የነበረው አንድ ጋዜጠኛ ራሱን ሊያጠፋ ሲል ተይዟል የሚል ነው። እስኪ ዜናውን እንስማና እንመለስ። ራሱን ለማጥፋት ሲሞክር በቁጥጥር ስር የዋለው ጋዜጠኛ ነገሩ እንዲህ ነው። ይህ ከላይ በምስሉ ላይ የምትመለከቱት ጋዜጠኛ ሶፎንያስ ሁላችሁም ታውቁታላችሁ ብዬ አስባለሁ። በጋዜጠኝነት ሙያው የተከበረና የተቸገሩትን በመርዳት መልካም የማህበራዊ ተሳትፎ የነበረው ሙያውን ከዲሲፕሊን ጋር የተቆራኘለት ግለሰብ ነበር። ወደ ጋዜጠኝነት ሙያ ከመግባቱ በፊት ብዙዎቻችን እናውቀዋለን። እኔ እሱ ተማሪ ነበርኩኝ። 7ኛ ክፍል ማትስ አስተማሪ ነበር። ለተቸገሩ ተማሪዎች ከራሱ የሚረዳ መልካም ሰው ነው። ለመጨረሻ ጊዜ እኛን 7ኛ ክፍል እያስተማረ ነበር። አስተማሪነት ሙያውን በመተው ወደ ጋዜጠኝነት ስራ የገባው። ነገር ግን የሰው ልጅ በየትኛው ህይወት ጉዞ ውስጥ በእጅጉ ስለሚጠነቀቅለት ክብሩና ስለምግባሩ ውጭ ሆኖ ፈጽሞ የማይፈልገው ማንነት ስብዕና ውስጥ ራሱን ጥሎ የሚገኝበት ሁኔታ እንደሚገጥመው አይታወቅም። አንድ በግልጽ የምናውቀው ነገር የአእምሮ እክል የገጠመው ወገናችን በግልጽ በሚዲያ ራሱን ለማጥፋት የሞከረባቸው አጋጣሚዎች እንደነበሩና በሰንሰለት ታስሮ ራሱን ጸበል ቦታ እንዳገኘ የተናገረ የሀገር ባለውለታ ለአንድ ተራ ሰው በቴክስት 3000 ብር ላክልኝ ብሎኛል ወዘተ ብሎ በህመሙ ላይ ሌላ ህመም በመጨመር ለማዋረድ መሯሯጥ አሳፋሪ ነው። እግዚአብሔር በስኬታችን ሳይሆን በውድቀታችን ቀን ካልነበሩበት ተጠራርተው አወዳደቃችንን ከሚያፈጥኑ ለነውራችን እንጂ ለክብራችን ከፊት ከማናገኛቸው ይጠብቃል። አንድ ጥብቅ መረጃ ይሆነን ዘንድ አንድ ቪዲዮ ልጋብዛችሁ። አሁን ላይ ብዙ ወጣቶችን በጣም ሱስ ይዟቸው በጣም ከባድ ሁኔታ ውስጥ ያሉ ኪሳቸው ውስጥ ያለውን ብር እንዳለ የጨረሰ አካውንታቸውን ዜሮ እያደረገ ከብዙ ከወላጆችም ከጓደኞችም እየነጠለ በጣም ትልቅ ሱስ ውስጥ ያስገባቸው ነገር አለ። ይሄ ሱስ የጫት ወይ ሲጋራ ወይ መጠጥ አይደለም፣ ከዛም በላይ ነው። ነገርየው ምንድነው? እስኪ እንመልከት። 500 ሺህ ብር ተበልተ 10 ሺህ ብር ሲበላ ተዘላለ። ትልቁ ጅልነት በጣም የሚገርም ሲስተም ጌም ላይ ቀደስ ይላል። ህይወቱ የተቀየረ ሰው ታውቃለህ? በዚህ ማለት በዚህ ጌም በዚህ ጨዋታ ወደ ታች እሺ። በአንድ ጊዜ ሙሉ ብዙ የተበላውስ መቼ ነው? በአንድ ቀን አመን ካለመንክ እግዚአብሔርን እስከ 130 ሺህ ብር አጥቻለሁ። ትራንዛክሽን አውጥቼ ያሳያለሁ። ኧረ ችግር የለውም አምናለሁ። የቁብ ብር ነው የተቀበልኩት። በአንድ ቀን ነው። አቫተር የሚባል ጌም አለ። ገባው በትንሽ ብር ነው የጀመርኩት። እንትን እያለኝ እልውስ ገባው። ከንግድ ባንክ ወደ ቴሌ ብር ነው ቀጥታ የምታረገው። እዛው ሲስተም ላይ ነው ታረጋለህ። ታጣለህ ጠዋት ስትነሳ ይገባል። በቃ ይሄን ብር ለማምጣት 1 አመት ከዛ በላይም ለፍቼ ሊሆን ይችላል። ይሄን ብር ለማጣት ግን 3 ሰዓት አልፈጀብኝም። የሚገርም ነገር ደግሞ እንትናቸው 75000 ነው የምታወጣው። እሺ በቀን እና ሊሚት አለው። ኦኬ 500,000 ብር በላ 75000 አንተ ወጣታለህ። የቀረችው ውስዋስ እዛው ሳትወጣው ላሳድጋት ተጨርሷል። እናንተ እንዴት ነው 100 ምናምን ሺህ በአንድ ቀን የተበላው 75000 ሊሚት ካለው?
ስታወጣ ነው 75 ስታስገባ ለምን ትሪሊየናት ሲስተም ነው ብራዘር ማስገባት ይቻላል ማስወጣት ገንዘብ ግን የምታወጣው 75000 ብቻ ነው 500000 ብትበላ የምታወጣው በቀን 75000 ብቻ ነው 75000 ነው የቀረውን ትበላለህ ገባ አይደለ እዛ ውስጥ ብር ሲቆም አንተ ሱሰኛ ነህ ዋናው አይሰጥም አለህ ነው የሚባለው እንጂ አይሰጥም ግን አድሮ ማውጣት ትችላለህ 75000 ነው ልመልሰው በነጋታው 75000 ነው የከፋፈልክ ነው አንተ ግን ሱሰኛ ነህ የቁማር ሱሰኛ አይደለ ብሩ እዛ ጋር ቁጭ ብለህ ይችላል አይስተለም ትጫወታለህ ከተበላህ በኋላ አቆምክ ወይንስ ቀጠልክ እኔ ቁማሩ ነው ያቆመኝ ቁማሩ አቆመኝ ስለ መጀመሪያ የራስህን ብር ትበላለህ እሺ ከዛ ቤተሰብን ልታስቸግር ትችላለህ እሺ ከዛ ከጓደኞች እኔ ስሰራ የሚያውቁኝ ሰዎች አሉ ሹፍርና ላይ ስሰራ ጎበዝ እንደሆንኩ ዕቁብ እንደምጥል ተቀማጭ እንደማስቀምጥ የሚያውቁ ሰዎች ገባ አይደለ ብድር ስላቸው በዛ ነው የሚገምቱ ይሰጡኛል ከነሱ ተበድሬ ተበላው አሁን ከማን እጠይቃለሁ ጨርሻለሁ አይደለ ቁማሩ አቁሙኛል አሁንም ግን ማለት ከባድ ሱስ ነው ብዙ ወጣቶች አሁን መተው ይፈልጋሉ ግን መውጫ መንገዱን አጥቶታል በጣም ከባድ እንግዲህ አስቡት በአንድ ቀን 130,000 ብር ይሄን ብር ሰርቶ ለማምጣት ምን ያክል ጊዜ ሊፈጅ ይችላል በቀላሉ የሚያመጡት ሊኖሩ ይችላሉ በሰንሰለቱኛው መንገድ ሰርተው ነገር ግን በጣም ብዙ ወሮችም ለፍተው ደግሞ ላያመጡም ይችላሉ እኛ ብዙ ወጣቶች የሚያዩት ነገር በቀላሉ በትንሽ ሰዓታት ብሩ ለማግኘት ነው ሲጀመር እንደዚህ አይነት ቁማሮች ዌብሳይት ላይ ሲለቀቁ ዌብሳይት ላይ ዲቨሎፕ ሲደረጉ ድርጅቱን ወይ ደግሞ ያን ክሬት ያደረገውን አካል ፕሮፊታብል ለማድረግ ነው ትርፋማ ለማድረግ ነው እንጂ ሌላ ህዝቡን ትርፋማ ለማድረግ አይደለም የማያተርፉትን ይሄንን ሲስተም አይዘረጉትም ሲጀመር እዛ ላይ ብር ከገባ እነሱ በየትኛውም ታምር እንድታወጡ አይረዷችሁም ደግሞ እነሱን ከነሱ በልተው ትርፋማ ሊሆኑ አይችሉም ግለሰቦች ያ ድርጅት ትርፋማ ለመሆኑ ያ ሲስተም ትርፋማ ለመሆኑ ሲዘረጋ ራሱ ያ ሲስተም ሲዘረጋ ራሱ ትርፋማ የሚያደርገው ክሬተር ያደረገው ነው ዲቨሎፕ ያደረገው ነው ሌላው የሚቆምሩት ግለሰቦች ግን ትርፋማ ሊሆኑ አይችሉም እና በጣም በቅርቢያም በዙሪያም እያየሁት ያለው ነገር ነውና በጣም ብዙ ሰዎች እዚህ ሱስ ውስጥ ገብተዋል በጣም እየተጎዱ ይገኛሉ በጣም ማለት ነው ይሄንን ነገር መንግስት ራሱ አንድ ብሎ እንዲዘነ ቁማርን ሊያስቆምልን ይገባል በጣም ከባድ ነገር ነው እናንተ ሐሳባችሁ ምንድነው እስኪ በዙሪያችሁ ውስጥ እንደዚህ ነገር በእርግጠኝነት በዙሪያችሁ እንደዚህ ነገር አይታችኋል ሰምታችኋል የደረሰባችሁም አላችሁ ይሄ የዚህ አይነት የጌም አይነት አይታችኋል እና እስኪ ኮሜንት ላይ አስቀምጡልኝ እንቀጥል እግዚአብሔር ምስክሬ ነው የ50 የ60 ሚሊዮን መኪና እያሽከረከሩ የሬሳ ያክል የሚሸቱን ሰዎች አሉ የምር መናቅ አይደለም ሰርቶ ነው ለፍቶ ነው የምትሉ ሰዎች እባካችሁ ስለፈጠራችሁ በቃ ማለት ሰው ማለት ያ አይደለም በቃ አለ የሆነ ሰው አለ ከጀርባህ በቃ ፈጣሪ የሚታወቀው ፍጥረቱን ለፍጥረቱ ነው በቃ ፍጥረቱን በፍጥረቱ ነው ልንሰጥ ነበር የተፈጠረው ልቆምለት ነበር የተፈጠርኩት ማለት የዚህ ሁሉ በእንዳዳሪ እዚህ ላይ መቆም የነሱን ፋንታ ያወሰዳችሁ ሰዎች አላችሁ ላይፍ ኢዝ ኖት ሮዝ ኦፍ ቤድ ወይ ደግሞ ላይፍ ኢዝ ኖት ፓሪ ሾት ደስታ ፌስታ ብቻ አይደለች ምናልባት እኔ ማታ ላይ ቁጭ ብዬ 3 ሰዓት ላይ የሆነ ዘመን በፊት ሰይፍ ሻናይ ነበር አሁን በፍጹም አይመጣልኝ ማለት እኔ ሌላ ነው ውስጥ ነው ያሉት በቃ አብረቅርቆ መጥቶ ፊልምህን መቼ ነው ታስመርቀው እኔንም የማይወክል ፊልም ምን ያደርግልኛል ስለኔ የማይወራ እኔ ረሃቤ ሌላ ነው ጠኔ ሌላ ነው ሌላው ደግሞ ሰሞኑን አርቲስት ሰለሞን ቦጋለ ጥያቄ የተነሳበት ነው ብዙ ቅሬታ የተነሳበት ነው ጉዳዩ ምንድነው እስኪ እንከታተል አርቲስት ሰለሞን ቦጋለ 5 ቢሊዮን ብር የሚፈጅ ሆስፒታል ላስገነባ ነውና ደጋግ ኢትዮጵያውያን ወዲ በሉ እጃችሁን ዘርጉ ሲል ነበር የዛሬ 3 አመት ገደማ ይሄን ሆስፒታል ከጓደኞቼ ጋር ሆኜ ለገነባ ያነሳሳይ ነገር ህንድ በነበርኩበት ሰዓት የህንድ ዶክተሮችና የኢትዮጵያ ደላላዎች በጋራ አንዲት ኢትዮጵያዊ ታማሚ ህፃን ላይ ሲያሰቃዩት ስላየው ነው ብሎ እንዲነግሮን ነበር በደላላ ህንድ ሀገር አንዲት እናት ልጇን ይዛ ወደ ህንድ ትሄዳለች ህንድ ከደረሰች በኋላ ደላላው ከዚህ ዶክተሩን ልጁን ኦፕሬሽን እንዳታረገው ሂሳብ ስላልተከፈለ እያለ ሲያሰቃያት የልጁ ሆድ እያበጠ ሲመጣ በማየቴ ምክንያት ሀገሬ ላይ
5 ቢሊዮን ብር የሚያወጣ ሆስፒታል ለመገንባት አቅጃለሁና ደጋግ ኢትዮጵያውያን እጃችሁን ዘጉ ብሎ በኢትዮጵያ ንግድ ባንክና በአቢሲኒያ ባንክ ገንዘብ ሲላክለት ነበር። ከዚህ በተጨማሪ ሆላንድ ሀገር ያለው ፊሊፕስ የተባለው ኩባንያ ግማሹን ከቻልክ ግማሹን ደግሞ እኛ ችለን ሆስፒታሉን እናስገነባዋለን፣ ሆስፒታሉ ሲያልቅ ደግሞ ሁሉንም የሆስፒታሉ ዕቃዎች በፊሊፕስ ማቴሪያሎች እንሞላለሃለን ብለውኛል እያለ ሲያለቅ ሲያነባ ኢትዮጵያውያንም እጃቸውን ሲዘረጉ ነበር። ከዚህ በተጨማሪ በቴሌ አጭር ስልክ ቁጥርም ብር እንዲላክ እያመቻቸው ነው ሲል ነበር ሰይፉ ፋንታውን ላይ ቀርቦ እና ይኸው 3 ዓመት ሆነው ቄሱም ዝም ምኑም ዝም ነው የሚባለው። የታረከው ብለን እንጠይቀሃለን አንረሳማኛ። የታረከው ስንት ብርስ ተለቀመ? ለምንስ ተቋረጠ? ለምንስ ለቀምክና አቋረጥከው ማለት እንፈልጋለን እንደዚህ ጋር። ሌላኛው የወሎ ተርሸሪ ሆስፒታል ነው። ወሎ ተርሸሪ ሆስፒታልም እንደዚሁ እናስገነባላችኋለን ተብሎ በሎተሪ ሲለቀም ከርሞ የሎተሪ ብሩ የት እንደገባ አይታወቅም ብሎ ነበር የፌደራል ኦዲት አንድ ጊዜ። እነሱን ነገር የታደረሳችሁት በእርግጥ ከግለሰቦች ላይ ተነጥቆ ወደ ወሎ ሆስፒታል እንደተሰጠ ሰምተናል። እና የት ደረሰ የወሎ ሆስፒታል? ያ ሁሉ የተወራለት ያ ሁሉ ገንዘብ የተለቀመለት ከሰራተኞች ከሎተሪ ከተለያዩ ገቢዎች ብር ሲለቀም ነበርና እሱንም አልረሳነውም። ያጠፋችሁ የሎተሪ ብርን የሰረቃችሁ ሰዎችስ ዝም ተባላችሁ? ህግ የለም ባገሩ? በቃ የሰረቀ ሰው ዝም ነው የሚባለው ወይ ለማለት ነው። እንግዲህ ወንድማችን ለሰለሞን አድርሰናል መልእክቱን ይመልስላል ብለን ተስፋ እናደርጋለን። ሌላ መረጃ ደግሞ ላስመልክታችሁ። በሶሻል ሚዲያ ላይ አንድ ነገር የተሰራጨ ነው። የኢቢኤስ ጋዜጠኛ ምህረት ዮሴፍ ታውቋታላችሁ። ፋና ላምሮትን ስትመራ ነበረች። ፋና ቲቪ ላይ የተሰራ ነበረ። እና በማይሆን ነገር ከኢቢኤስ ላይ መውጣቷ አንዳንድ ቃላቶቹ የማይመጡኑ ናቸው። በዚያ መንገድ ወጥታለች እያሉ መረጃው እየተሰራጨ ይገኛል። በእርግጥ ይሄን መረጃ ቀጥታ ካሷ ከጋዜጠኛዋ በዚህ ምክንያት ወጥቻለሁ የሚል የወጣ ነገር የለም። አንዳንድ ግለሰቦች የራሳቸውንም ሊሆን ይችላል እንደዚህ አይነት መረጃ እያሰራጩ ይገኛሉ። እስኪ ተመልከቱ። ተወዳጅ ባለሙያዎቹን ማጣቱን ቀጥሏል። መረጃ ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። አዲስ የሆናችሁ ፎሎ አድርጎ። ውስጥ ጣቢያዎች ተወዳጅ የሆኑ ጋዜጠኞች ወደ ኢቢኤስ ከገቡ በኋላ ብዙም ሳይቆዩ እየወጡ እየተመለከተ ነው። ከነዚህም ውስጥ ምህረት ዮሴፍ ትጠቀሳለች። እንግዲህ በፋና ቴሌቪዥን ለ7 ዓመታት ካገለገለች በኋላ በእንባና በለቅሶ ከዛ ቤት ወጥቼ ኢቢኤስ ከገባው በኋላ ግን ያጋጠመኝ ነገር ልክ አይደለም፣ ከሙያና ከስራ ይልቅ ከባለቤት ጋር መሞዳሞድ ላይ ያተኩራል ስትል ኢቢኤስ ቤት የነበራትን ቆይታ ጥሩ እንዳልነበረ አሳውቃለች። ታማኝነቱ ምን ያክል እንደሆነ የሚታወቅ ነገር የለም። አንድ ግለሰብ ስለራሱ ወጥቶ ሲናገር ያንም እሱ የተናገረው መረጃ ላይ ተመርኩዘው ሊናገሩ ይችላሉ እንጂ ያ ዋናው ግለሰብ ባለ ጉዳዩ ሳያወጣ መረጃ እንዲህ ከጀርባ ማውጣቱ የድርጅቱንም ስም ሊያበላሽ ስለሚችል ተጠያቂነትም ሊያመጣ ስለሚችል ከዚህ አይነት መረጃ መቆጠብ አለብን ብዬ ተስፋ አደርጋለሁ። ራሷ ወጣም ከሆነ የወጣችበትን ምክንያት ራሷ ሚዲያ ላይ ወጣ መናገር አለባት። ከሷ እሱ የተናገረችው መረጃ ይዘን ልናስራጭ እንችላለን ብዬ ይሄ የኔ እምነት ነው። እናንተስ ምን ታስባላችሁ? ሌላ ደግሞ አነጋጋሪ አሁንም አንድ የተሰራጨ የነበረ መረጃ አለ ከትምህርት ሚኒስቴር ጋር ተያይዞ። ትምህርት ሚኒስቴር አንድ አዋጅ አውጥቷል። ይሄ አዋጅ ምንድነው? እሱ ማንኛውም ተማሪ ከአንደኛ ክፍል እስከ 12ኛ ክፍል ያለ ተማሪ ሶሻል ሚዲያ መጠቀም የለበትም። ሶሻል አካውንት እንዲኖረው አይፈለግም፣ ክልክል ነው። ይህን ድርጊት ሲያደርግ ከተገኘ ከትምህርት ገበታው ላይ ይባረራል የሚል መረጃ ነው። እስኪ እንመልከተው። በአሁኑ ሰዓት ከትምህርት ሚኒስቴር አንድ አስገራሚና አስደንጋጭ የሆነ ዜና ተሰምቷል። ዜናው ምንድነው የሚለው ከአንደኛ ክፍል እስከ 12ኛ ክፍል የሚማሩ ተማሪዎች ምንም አይነት የሶሻል ሚዲያ አካውንት እንዳይኖራቸው የሚል መመሪያ ወጥቷል። ማንኛውም የሶሻል ሚዲያ አካውንት ያለው ተማሪ ከትምህርት ገበታው እንዲባረር የሚል መመሪያ በአሁኑ ሰዓት ተሰምቷል። እስኪ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሲጀመር ይህን መረጃ እስኪ በተላለቅ በመንግስት ሚዲያ ላይ እንስማው። ትክክለኛውን ከትምህርት ሚኒስቴር እንስማውና ከዛ ሐሳባችንን ያኔ የምንለውን እንላለን። ነገር ግን አሁን እውነት ይሁን ብለን ብናስብና ሐሳባችንን እንስጥ ብንል
አንደኛ ይሄንን ድርጊት ይሄንን ማለት ከአንደኛ ክፍል እስከ 12ኛ ክፍል ያለው ተማሪ ሶሻል ሚዲያ እንዳይጠቀም ማድረግ ይቻላል ወይ? ያን ጊዜ ተማሪ መብቱ አይደለም ወይ? በእርግጥ ስልክ ይዞ እዛ ትምህርት ቤት ግቢ ውስጥ መገኘት የለበትም ከተባለ ካለ እዛ እንዳይገባ ማድረግ ይቻላል። ነገር ግን እኔ በቤቴ እንዳልጠቀም ማድረግስ ይችላል ወይ? መብት አለው ወይ ብዬ አስባለሁ። እንደዛ ማድረግ ይችላል ወይ? ሁለተኛ ደግሞ በጣም ብዙ ተጽዕኖ ፈጣሪ ልጆች አሉ ስፔሻሊ በሃይ ስኩል ደረጃ ምንድነው ይችላል በኤሌመንታሪ ደረጃ ራሱ 7ኛ ክፍል 8ኛ ክፍል በጣም ሶሻል ሚዲያውን በበጎ ዓላማ ተጠቅመው በጣም ብዙ ነገሮች ክሬት ላደርጉ የሚችሉ ምጡቅ ማይንድ ጭንቅላት ያላቸው ልጆች ተማሪዎች ሊኖሩ ይችላሉና እነሱስ እንዳይጠቀሙ እንዴት ይደረጋል? ለምን ይደረጋልስ? ጉዳት አይኖርም የሚል ጥያቄ ያስነሳል። በእርግጥ ይሄ ትክክለኛ መረጃ ከሆነ ከትምህርት ሚኒስቴር የምንሰማው ይሆናል። እናንተስ ምን ታስባላችሁ? እውነት ነው ብላችሁ ታስባላችሁ? ቢሆንስ ምንድነው ብላችሁ ታስባላችሁ? ተቀባይነት ይኖረዋል? እስኪ ሀሳብ አስተያየታችሁን አስቀምጡልኝ። ክቡራን ተመልካቾች ለዛሬ ለእናንተ ጠቅማን ትምህርት ይሰጣል መረጃ ይሆናል ብዬ ያሰብኩት ፕሮግራም ይሄን ይመስላል። በቀጣይ በጣም አሪፍ በሆነ ፕሮግራም ተመልሼ እስከመጣ ድረስ ላይክ ያደረጋችሁ ላይክ አድርጉ፣ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ በማድረግ ይሄን ቻናል እናሳድገው። በጣም ብዙ መረጃ የምናሰራጭበት ይሆናል። ሰላም ቆዩልኝ።